فالسلام عليكم ورحمة الله وبركاته. ثم أما بعد فيا أحبتي الكرام، ولا نزال في حديثنا عن تزكية النفوس. أحباب الكرام، سلا تزكية النفوس جمرا هل جرسنا نفساتنا انديت الناس أداتال انديت الله يميوداتن نفس المطمئنة يترقاقات نفس إنا درقاتالن قزو ودزانو سلا إخلاص جمرا هل جرسنا. نبي صلى الله عليه وسلم سران لا الله بلو سلا مسرات سيناقرو من التمس رضا الناس على سخط من الله سخط الله عليه واسخط عليه الناس لالو. عند سو لما سودد اما يادرغو ነገር የለም የማይቆፍረው ጉድጓድ የለም የማይፈነቅለው ድንጋይ የለም ግን ሰውን ለማስደሰት ነው። ሰውን ማስደሰት ደግሞ رضا الناس غاية لا تدرك ይባላል። ሰውን ማስደሰት ማለት غاية لا تدرك اما يدرسባት የሆነች ጎል ነች። ሰውን ማስደሰት አይቻልም። ምን ይባላል? አባትና ልጅ በአንድ አህያ ላይ ተሳፍረው እየሄዱ ይባላል። አህያን መሳፈር የአረቦች ባህል ነው። ከዛ በኋላ ሰዎች አዩዋቸውና አቦ እንዴት ያሉ ጨካኞች ናቸው፣ በዚህ ምስኪን እንስሳ ላይ ሁለቱ ተሳፍረው ይሄዳሉ ብለዋል። አሁንም ከአሜት አልተረፉ። አሁን ደግሞ ሁለቱም ወረዱና ብቻውን አህያውን ሲነዱት እንዴት ያሉ ሞኞች ጅሎች ናቸው፣ አህያ ለምን እንደተፈጠረ የማያውቁ በእግራቸው ይሄዳሉ፣ እሱን ጀርባውን ንጹህ አድርገው ተተዋሉ። አለፉ። ደግሞ አባት ተሳፈረ፣ ልጅ ደግሞ ተፊት ይሄዳል። እንዴት ያለ ክፉ አባት ነው አሉ። ደግሞ ይሄን ምስኪን ጨቅላ ልጅ በእግሩ እየነዳ እሱ ተሳፍሮ ይሄዳል አሉ። ይሄንንም አለፉና ደግሞ ልጅን አስፈናጠጠ፣ እሱ ደግሞ ወረደ። አይ የዘንድሮ ልጅ እንዲያለ ዘበን ልጅ ሽማግሌው በእግሩ እየሄደ ልጁ ደግሞ አህያ ተሳፍሮ ይሄዳል አሉ። እንግዲህ ልጄ ሆይ አለ رضا الناس غاية لا تدرك። ሰውን ማስወደድ ማስደሰት ማለት የማይደረስበት ዓላማ ነው። ስለዚህ ሰውን መተው ነው ባጭሩ። እኛ መልካም ነገር እንስራ እንጂ ሰዎች ተደሰቱ አጨበጨቡ ሁሉንም ማስወደድ ተሰነጣጥቆ መሞት ነው። መረኪ በፈረሰይን ሹቀ ዱቡሩ፣ ሁለት ፈረስን የጋለበ ተሰንጥቆ ይሞታል ይባላል። እስቲ አላህን እናስደስተው። من التمس رضا الناس የሰዎችን ውዴታ የፈለገ ሰው على سخط من الله አላህን በሚያስቆጣ ነገር ላይ አላህን ያስቆጣ ሰዎችን ያስወደደ ሰው ለምሳሌ ያህል አላህ Subhanahu Wa Ta'ala በሰላት አዟል። ان الصلاه كانت على المؤمنين كتابا موقوتا። ሰላት በሙእሚኖች ላይ ከዘበን ጋር ከጊዜ ጋር የተቆራኘች ግዴታ ሆናለች ይላል ጀለ ወዐላ። ታዲያ እንደዚህ ሆኖ ሳለ አንድ ሰው የሆነ ስራ ሰጥቶት የሱን ስራ ለመፈጸም ብሎ የአላህን Subhanahu Wa Ta'ala ትእዛዝ ይዘነጋል። እሱ እንዳይቆጣብኝ ብሎ አላህን ያስቆጣል። እንዲህ ያለ ማለት ነው። እንዲህ ያለ ሰው من التمس رضا الناس على سخط من الله ከአላህ በሆነ ቁጣ ላይ ሆኖ ሰውን ለማስደሰት የሚፈልግ ሰው سخط الله عليه በመጀመሪያ ደረጃ አላህ ይቆጣበታል። واسخط عليه الناس እንደገና ደግሞ بالتالي ሰዎችም በጊዜ ርዝመት በሂደት እንዲጠሉት ያደርጋል። አንዳንድ ዜናዎችን ስናነብ ይሄንኑ እውነታ እናረጋግጣለን። ነገሌን ለማስደሰት ብለው ሽር ጉድሉ የነበሩ ሰዎች ተመልሰው ደግሞ እስር ቤት ውስጥ ሲወረወሩ ይታያል። ጉድ ይሄ ማለት ነው፣ ሌላ አይደለም። ومن التمس رضا الله على سخط من الناس ደግሞ ሰዎች ቢጠሉትም አላህ በክፉ ያዝምና የአላህን ትእዛዛት የፈጸመ ሰው ደግሞ رضي الله عنه الله ከሱ ይወድለታል። وارضى عنه الناس በሂደት ደግሞ ሰዎችም ከሱ እንዲወዱ ያደርጋል። ስለዚህ አላህን የጨበጠ ሰው ያጣው ነገር የለውም። ايها الاحبه
አላህን እናስደስት ሁሉን ነገር እናገኛለን رضا الناس غاية لا تدرك አንዳንድ ጊዜ ምን ይባላል ካለበት የተጋባበት ይባላል መጀመሪያውኑ በአንድ ክፉ ባህሪ ላይ ከተገነባው ሰው የበለጠ አንዳንዴ የተጋባበት ሰው ይብሳል በዚህ አጋጣሚ አንድ ታሪክ ላነሳ ወደድኩኝ ታሪኩ በሼክ አቡል አዕላ አልመውዱዲ ረህመቱላህ ዐለይሂ እና መርየም ጀሚላ በምትባል አሜሪካዊት መሐከል በተጻጻፉት ደብዳቤ የተጠቀሰ ነው correspondence between አቡል አዕላ መውዱዲ and መርየም ጀሚላ ይላል በመጽሐፍ ታትሞ አለ እና እዛ ላይ መርየም ጀሚላ የምትባለው አሜሪካዊት ለሼክ አቡል አዕላ አልመውዱዲ ትጽፍለታለች እንዲህ ብላ እዚህ ሀገራችን ላይ ከኢስላም ሀገር የመጡ ሙስሊሞች ስለ እስልምና ግድ የላቸውም ለአረብኛም ግድ የላቸውም ስለ እስላም ሳናግራቸው አጣጥለው አዋድቀው ነው የሚነግሩኝ እርሶ ደግሞ የሚነግሩኝ ነገር ሌላ ነው የት ላግኘው ወደ ቱኒዚያም ተጉዤ ነበር አለች እዛ ቦታ ላይ ሙስሊሞች ነን የሚሉ ሰዎች ወይንም ተብዬዎች the so called Muslims ድንገት የሆነ ቢሮ ስገባ መደርደሪያው ላይ ኸምር ተደርድሮ አየሁኝ ተደናግራለች ግራ ገብቷታል ስለ እስላም ሪሰርች ያደረገች ነው የቆፈረች ያነበበች ነው ከዛ በኋላ አቡል አዕላ አልመውዱዲ አሰላሙ አለይኩም ብለው ይጽፉላታል ይሄ ከላይ አሰላሙ አለይኩም ብዬ የጀመርኩልሽ ለሙስሊሞች ብቻ የምትባል ቃል ነች This is a salutation peculiar to Muslims ይሏታል ግን አንቺ ሸሃዳ የቀረሽ ሙስሊም ነሽ አው ሰልመሻል አንድ ነገር ላጫውትሽ ይሏታል በአገራችን በፓኪስታን ሰዎች እንግሊዞች በከፈቱት ትምህርት ቤት ውስጥ ይማራሉ ልጆቻቸውን በቅኝ ግዛት ገዝተዋቸው በነበሩ እንግሊዞች በከፈቷቸው ትምህርት ቤቶች ውስጥ ያስተምራቸዋል ከዛ በኋላ እነኚህ ልጆች ከልጅነታቸው ጀምረው በዛ ዲን በሌለበት ትምህርት ቤት ውስጥ ይማራሉ ሃይ ስኩል ያልቃል ከዛ በኋላ ውጤት ይመጣል ኮሌጅ ጆይን ያደርጋሉ ወደ ፈረንጅ ሀገር ስኮላርሺፕ ያገኛሉ ከዛ ተመልሰው ዶክተሬታቸውን ይዘው ይመለሳሉ ስማቸው አብዱል ሰላም አብዱል ከሪም አብዱል አዚዝ ነው ግን they don't know even the pillars of Islam ይላሉ ኢስላምን ማዕዘናት እንኳን አያውቁም እነኚህ ሰዎች ኢስላም ምንን ይከለከላል ኢስላም በምን ያዛል ምንም አያውቁም ማለት እነኚህ ሰዎች ናቸው ተመልሰው ስለተማሩ አንድም ስለ ኪታብ አንድም ስለ ሱና ሳያውቁ የኛ ጠቅላይ ሚኒስትሮች የኛ ፕሬዝዳንቶች ሆነው ያስተዳድሩናል ታዲያ እንዲህ ካሉ ሰዎች ምን ትጠብቂያለሽ አሉ ይሄ ማለት ምንድነው አንዳንድ ሰዎች inferiority complex የሚባል ነገር አለ የበታችነት ስሜት የተጠናወታቸው በራሳቸው የማይተማመኑ ሰዎች ስማቸውን ብቻ በመያዝ ብዙ ነገር የሚያበላሹ ማለት ነው ስለዚህ ታማኝነታቸውን ለማረጋገጥ ሲሉ ብዙ ሰዎችን ለማስደሰት ብለው ከአላህ መንገድ ይወጣሉ አላህ Subhanahu Wa Ta'ala እነሱን ወደ መንገድ ይምራቸው እኛንም ወደ መንገድ ይምራን በመልካም ነገሩ ላይ አላህ ያስናን ወልኢያዙ ቢላህ መጠበቅ በአላህ ነው እንዲህ ያሉ ሰዎች ብዙ ነገርን ያበላሻሉ ስለዚህ ወንድሞቻችን እዚህ ነገር ውስጥ ማለት የሙስሊምን ስም አዝለው ሙስሊሞችን የሚያሰድቡ እስላምን የሚያሰድቡ ከእስላም አስተምህሮት ውጭ ያሉ ነገሮችን የሚሰብኩ ወንድሞችን አላህ ወደ ትክክለኛው መንገድ እንዲመልስልን አላህን እንማጸነዋለን እኛንም አላህ በመልካም ነገር ላይ እንዲያጸናን ስንሳሳት እንዲመልሰን አላህን ጀለ ወዐላ እንጠይቀዋለን ኢነሁ ወልዩ ذلك والقادر عليه አሁን ነፍስያን ከቆሻሻ ነገር በማጽዳት ሂደት ውስጥ ሌላ መድኃኒት አለ وهو صحبة الأخيار
والصالحين صحبة الأخيار والصالحين ደጋጎችን መጎዳኘት ከደጋጎች ጋር መቆየት ይሄ ነፍስያ እንድትጸዳ ከሚያደርጉ ነገሮች መካከል አንዱ ነው ይሄ التخلق بأخلاق الفضلاء ትላልቅ ሰዎች የተከበሩ ሰዎች ራሳቸውን አንጸው የተሳካላቸው ለሌሎች ተምሳሌት የሆኑ ሰዎችን ማየት ስለ ታሪካቸው ማንበብ ከተገኘ ከነሱ ጋር መቀማመጥ ይሄ ነፍስያን ያጠራታል ያርማታል ያለዝባታል ስለ ትላልቅ ሰዎች ተናገሩና ዑለማዎች ኢለም ተኩኑ مثلهم فتشبهوا ان التشبه بالكرام فلاح አሉ ኢለም ተኩኑ مثلهم እነኚህ እንዲህ ያሉ ሰዎች ናቸው እናንተ ግን እንደው ቁርጥ እነሱን መሆን ባትችሉ ፈተሸበሁ ተመሳሰሉ ان التشبه بالكرام فلاح በእነኚህ ደጋግ ሰዎች መመሳሰል ራሱ ከጥፋት መዳን ነው አሉ يا اخوه الطبيعه سارقه طبيعه የሚባለው ነገር ይሄ ባህር የሚባለው ነገር ይሰርቃል እንደ ስፖንጅ ከአካባቢው ነገር ይመጣል ይወስዳል እና እኛ ከደጋጎች ሰዎች ጋር ስንውል ደጋግ ባህሪያትን እንወርሳለን ልክ እንደዚሁ ከመጥፎ ጓደኞቻችን ጋር ከሆነ ደግሞ የነሱን እንወርሳለን من تجالس توارث የተቀማመጠ ሰው ተዋረሰ ባህሪን ይሰራረቃል ይወራረሳል አንድ ክስተት ትዝ ይለኛል እና አንድ ሰው ነበርና ፍቅህ ያቀራን ነበር ከዛ በኋላ የሆነ ቢአ ውስጥ ገባ የሆነ አካባቢ ሄደ ራቀ ሲል በጣም ራቀ አረ ምንድነው ይሄ ነገር ጠፋህ እኮ ስንለው ባካችሁ ተወኝ አስተካክላቸዋለሁ ብዬ አስተካከሉኝ አለ የሚገርም አባባል ነው ባይሆን ትንሽ ቆይቶ ያ የቀራ ሰው የተማረ ሰው መመለሱ አይቀርም አልহামዱሊላህ لفضل العلم ና بفضل العلم علم ትሩፋት አለው علم መካሪ ነው علم ሰውየውን ይጠብቃል ከዛ በኋላ እንደገና ተመልሶ ያማረ ባህሪ ላይ ሆነ ግን አባባሉ ገረመኝ አስተካክላቸዋለሁ ብዬ አስተካከሉኝ አሸነፉት ማለት ነው ቢአ ምን ኖርበት አካባቢ በጣም ጥሩ ካልሆነ እንወርሳለን ሳይታወቀን እንወድቃለን ስንፈታ ሰንፈን እንቀራለን ስለዚህ እማንሰንፍበት የሆነ ቦታ ላይ ራሳችንን ማስቀመጥ አለብን ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ المرء على دين خليله فلينظر احدكم من يخالله አንድ ሰው በጓደኛው ባህሪ ላይ ነው እና አንዳችሁ ማንን እንደሚጎዳኝ ይወቅ ይላሉ መጀመሪያ ጓደኛ አድርገን ስንይዘው አኽላቁ የተበላሸ ከሆነ አሁን መክረዋለን ግን እማን ሞክረው ከሆነ መክረን ማን መልሰው ከሆነ ራሳችንን ይዞ ይንሸራተታል ስለዚህ እስቲ ከዚህ ሐዲስ ጀምረን የሚቀጥለውን እናያለን يقول النبي صلى الله عليه وسلم المرء على دين خليله فلينظر أحدكم من يخالله من ይላሉ المرء عند سو على دين خليله በጓደኛው በወዳጁ አካሄድ መስመር ላይ ነው فلينظر أحدكم من يخالله አንዳችሁ ማንን መጎዳኘት እንዳለበት ይመልከት ይላሉ ለምን ሳያውቀው ይንሸራተታል ኢማሙ ጠንጣዊ ምን ይላሉ الاخلاق الفاضله የሰው ልጅ መልካም ስነ ምግባር መገንባት ይሄን ያህል ከባድ ነው የሰው ልጅ መልካም ባህሪ ማበላሸት ደግሞ ይሄን ያህል ቀላል ነው ይላሉ እንዴት ከባድ ነው የሰው ልጅ መልካም ባህሪ መገንባት ተንከባክቦ ማሳደግ ይሄን ያህል ከባድ ነው ብለው በመመሰሉ ልክ አንድ ግዙፍ የሆነ ተራራ ጫፍ ላይ ታንከርን አስቀምጦ ከታች ከመሬት ውሃ እየቀዱ እዛ ታንከር ላይ አመላልሶ የመሙላት ያህል የሰው ልጅ መግራት ማሰልጠን ይከብዳል ግን
ማበላሸት ደግሞ ይሄን ያህል ቀላል ነው አሉ የምኑን ያህል ቀላል ልክ ያንን አመላልሰው የሞሉትን ውሃ ታንከሩን መሸንቆርና ከዛ በኋላ ውሃው እየተንደረደረ ወደ ታች ይወርዳል ባንዴ ሙጥጥ ይላል በአመታት የተገነባው መልካም ባህሪ በሳምንታት ይጠፋል ለዚህ ነው እኔ መክሬ ገስጬ ስንት ያደረኩትን ስንት የለፋውባትን ልጄን እናንተ በሰዓታት በሚቆጠሩ የድራማ ፕሮግራሞች ታበላሹብኛላችሁ ሲል ተናገረ አንድ ወንድማችን አዎ በቴሌቪዥን የሚተላለፉ ነገሮች አሉ ሴቶች እርቃናቸውን ሲደንሱ ሲወዛወዙ ወጣቶች ታጥበው ያልቃሉ አዑዙ ቢላህ ስለዚህ አይናችንን መጠበቅ አለብን ጆሮአችንን መጠበቅ አለብን ከማን ጋር ነው ምንውለው ማየት አለብን ነብዩ ሰለላሁ ዐለይሂ ወሰለም መጥፎ አቀማማጭ ክፉ አቀማማጭንና ጥሩ አቀማማጭ ሳሌህ የሆነውን ሰው እንደዚህ ብለው ይነግሩናል ምሳሌውን በምሳሌ አድርገው ሐዲሱ ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም የተስማሙበት ሐዲስ ነው ኢንማ መሰሉል ጀሊስ الصالح والجليس السوء كحامل المسك ونافخ الكير ይላሉ انما انه مثل الجليس الصالح መልካም የሆነ አቀማማጭ ጓደኛ እና والجليس السوء መጥፎ የሆነ ክፉ የሆነ አቀማማጭ ጓደኛ ምሳሌያቸው እንዲህና እንዲህ ናቸው እንዴትና እንዴት كحامل المسك እንደ ሽቶ ተሸካሚ እና ونافخ الكير ወናፍን እንደሚነፋ ሰው ነው ዋለ ወናፍ የብረትን የሚቀጠቅጡ ሰዎች ብረትን ለማጋል እሳቱን ንፋስ ለመስጠት የሚጠቀሙበት ከስልቻ የሚሰራ ነገር ነው فحامل المسك ይሄ ሽቶ ተሸካሚ የሆነው የመልካም አቀማማጭ ሰው ምሳሌ إما أن يحذيك أو يعطيك وإما أن تبتاع منه وإما أن تجد منه ريحا طيبا يلالو إيه شتون تشكامي يهونو سو إما أن يحذيك وي شتون هدية يستحال سطوتها يستحال وإما أن تبتاع منه وي دقمو جنزب يزه ودسو بمقربه كسو تجزال شتون وإما أن تجد منه ريحا طيبا وي دقمو كسو ملكامي هنا معزان تاقنيال له بزيم تتكامي تهنا له جنس ونافخ الكير ونافن يمينفا يهونا سو يسو أكماماج كهونك وإما أن يحرق ثيابك كنفاسو مانو كأساتو كميوت أو كأساتو كميوت أو كمسفنت أرو نجر مالتنو كأساتو كمسفنت أرو نجر يا ياغنيهنا لبسه يقتلال لبسنا يقتلال وإما أن تجد منه ريحا منتنة ويدقمو معزا يليلو شتاتا يهون النجر كسو تاغنياله አመድም ያገኝሃል ይሄ ማለት ምሳሌ ነው ስለዚህ አብረን የምንቀማመጣቸው ሰዎች ጓደኞቻችን ጥሩ መሆን አለባቸው አለበለዚያ ታጥበን እናልቃለን هكذا نبي صلى الله عليه وسلم يمكرنا تاديا نبي صلى الله عليه وسلم الله سبحانه وتعالى وإنك لعلى خلق عظيم وإنك لعلى خلق عظيم إنه أنت بتعلق سنة مقبار لاينه بلو يا مسجناتشو فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك إلى جوال فبما رحمة من الله كالله بهنا ازنت لنت لهم لن يسوج لزب كلاتشو لسلس كلاتشو ولو كنت فظا كسكواسا يما يمتش بتهون امت قربت بتهون غليظ القلب لبدرك بتهون لانفضوا من حولك
ጥለውህ ከአካባቢህ ይሰወሩ ይበተኑ ነበር አልተበተኑም ሰሃቦቹ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚከጅሉ የሚሸውቁ ሆነው አብረዋቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይቀማመጣሉ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን የተጎዳኙ የሆኑ ሰሃቦችን خير القرون قرني ثم الذين يلونهم ثم الذين يلونهم خير القرون كزمنات كله بلاچو قرني اني ያለሁበት ዘመን ነው እሳቸው የኖሩበት ሰሃቦች የኖሩበት ዘመን ነው አዎ ثم الذين يلونهم ከዚያ ቀጥለው እነኝን የሚለጥቁ ቀጥለው የሚመጡ ሰዎች ናቸው ثم الذين يلونهم ከዚያ በኋላ ደግሞ ከነሱ ቀጥለው የሚመጡ ናቸው ለዚህ ያስቀደሙት የራሳቸውን ቀርን ነው ነብዩ ሰለላሁ ዐለይሂ ወሰለም አሁንም ቢሆን በነብዩ ሰለላሁ ዐለይሂ ወሰለም አኽላቅ እኛ ስንخለቅ ራሳችንን ስናንጽ ከሰሃቦች መሐከል እንደ አቡበክር ባሉት እንደ ዑመር ባሉት እንደ ዑስማን ባሉት እንደ አልይ ባሉት እንደነ አብዱራህማን ኢብኑ አውፍ ባሉት እንደነ الزبير بن العوام بالوت بتلالق فضلاء رضي الله عنهم أجمعين بننيا باهري سنتانس أهونم يتلقن يغزفن سوچ انهونالن نبي صلى الله عليه وسلم صحابوቻቸውን በጥሩ ስነ ምግባር ላይ ነው ያነጹት الصحابة صحابوች የመልካም ስነ ምግባር ባልተቤቶች የሆኑት ሚስጥሩ ምንድነው انهم صحبوا امام الانبياء የነብያት መሪዎች የሆኑትን ነብዩን ሰለላሁ ዐለይሂ ወሰለም የተጎዳኙ በመሆናቸው ነው እና كيف اخرج الرسول صلى الله عليه وسلم اصحابه من الظلم وكيف زكى انفسهم ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን እንዴት አድርገው ነው ከጨለማ ያወጧቸው እንዴት አድርገው ነው የተንከባከቧቸው በመጀመሪያ ደረጃ እሳቸው በመልካም ስነ ምግባር ላይ የተፈጠሩ የታነጹ በመሆናቸው አላህ ጀለ ወዐላ እሳቸውን ለታላቅ ነገር ስላጫቸው ከልጅነታቸው ጀምሮ ጠበቃቸው ለም يسجد للصنم قط አንዴም ለጣዖት አልሰገዱም ነብዩ ሰለላሁ ዐለይሂ ወሰለም አንዴም ኸምር አልጠጡም ነብዩ ሰለላሁ ዐለይሂ ወሰለም ዘፈንንም አላዩ አንድ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደው እስኪ ልመልከት የመካ ሰዎች ሙሳመራ የሚባል ነገር አላቸው ልክ ሲመሽ ውሃ ያርከፈክፉና አካባቢውን ያቀዛቅዛሉ ከዛ በኋላ ይጠረጋል አቧራው ኸምር ይመጣል ዘፋኝ ሴቶች ይመጣሉ እነኚህ የሚወዛወዙ በርቃናቸው የሚወዛወዙ ዘፋኝ ባሮችን እያዩ የመካ ሹማምንትና መማክርት ደግሞ ይደሰታሉ ይሄን ሙሳመራ በአንድ ሰርግ ላይ ልይ ብለው ነብዩ ሰለላሁ ዐለይሂ ወሰለም እዛ ሲሄዱ አላህ እንዳያዩ እንቅልፍ ለቀቀባቸው ከዛ በኋላ በነጋታው ሰው ሁሉ ተበትኗል የፀሐይ ቃጠሎ ነው ከዛ ይቀሰቀሰኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያኡ ማዕሱሙን ነብያቶች ጥብቆች ናቸው ጥብቅ የሆኑት ለሰው ተምሳሌት መሆን ስላለባቸው ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ካሉበት አረንቋ አወጧቸው እሳቸው ሲናገሩ አነ ዳዕወቱ አቢ ኢብራሂም ወብሻረቱ አኺ ዒሳ እኔ የአባቴ የኢብራሂም የዱዓ ውጤት ነኝ የወንድሜ የዒሳ ደግሞ የብስራት ውጤት ነኝ አሉ አባታቸው የኛም አባታችን ኢብራሂም አለይሂ ሰላም ምን ብለው ዱዓ አደረጉ ከኢስማኤል ጋር አላህ Subhanahu Wa Ta'ala በሱረቱል በቀራ ላይ እንደሚነግረን ማለት ነው ወኢዝ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ربنا وجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم
ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم اندي بلو دعاء أدرقوا إبراهيم عليه السلام كالجاتشو كإسماعيل كامالتنو ربنا جيتاچن هوي وبعث فيهم بنني بزريا وچاچن وسط قسقس رسولا ملእክተኛን ቀስቀስ منهم كنرسو كابراكاچو يهونن يتلو عليهم آياتك ያንተን አንቀጾች በእነሱ ላይ የሚያነብስ ይሆን ويعلمهم الكتاب አንተ ወደሱ የምታወርደውን መጽሐፍ የሚያስተምራቸው ሲሆን والحكمة አንተ በልቦናው በልቡ ያሳደርከው ጥበብ የሚያስተምራቸው ሲሆን ويزكيهم ካሉበት የድንቁርና ያለማወቅ ጽልመት ውስጥ የሚያወጣቸው ሲሆን إنك أنت العزيز الحكيم እነሆ አንተ አሸናፊውና ጥበበኛው ጌታ نه بلو دعاء درقو إبراهيم بزيهو ملكو الله سبحانه وتعالى صحابو تشاچون كالسلمت أوطواتشو أنزواتشو أحبتي من تزكية النفس يجمرناهم بروغرام الجرسنم جن يزاريون حلقة بزيهو إنا ختمان لن اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا ذا الجلال والإكرام اللهم أحينا مسلمين وتوفنا مسلمين وألحقنا بالصالحين اللهم ادخلنا الجنة وقنا عذاب النار اللهم اجمعنا في دار كرامتك في جناتك جنات النعيم آمين اللهم آمين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين إلى لقاء قادم والسلام عليكم ورحمة الله